ግን እንዳንቺ ሆኜ ልጅሽን ለማሳደግ ወስኛለሁ እና ልጅሽን እንድትሰጪኝ እፈልጋለሁ። ምንም ሐሳብ እንዳይገባሽ ጽድት ብላ ነው የምታድገው። ከኔ ልጅ ማሳደግ አቃተኝ ይፈልው እኔ በጣም ነው የሚገርመው ሃይሚ የሃይሚ ጸባይ የሃይሚ ትህትና በጣም ነው የሚገርመው። በጣም ይገርማል። በጣም ጸባይኛ በጣም የዋ ግን እዚህ ጋር ሃይሚ አንቺ ያጠፋሽው ነገር አለ። እንዴት ነው ማን ነው የሚቀበለው? አሁን ጭራሽ ብሩኬ ሌላ ልጅ ይዞ መጥቶ አጠገብሽ የሱ ልጅ ይሁን አይሁን አይታወቅም፣ ግን የሱ ልጅ ነው የተባለው አይደለ? የሱ ልጅ እስከሆነ ድረስ ሃይሚ እንዴት ልትቀበይ ቻልሽ? አንቺ በጣም ነው የገረመኝ። ማንንም ሴት ትቀበላላችሁ እናንተ? ባላችሁ ከሌላ ሴት ልጅ ይዞ መጥቶ ማለት ነው። ምን ማለት ነው ይሄ ነገር? ሃይሚ በጣም የምር በጣም የዋ በጣም ጸባይኛ ነውና የዋህነትሽ እንዳይጎዳሽ ሃይሚ ይቅርብሽ ነው የምልሽ። ልጅቷን ለራሷ በሰጫት ነው የሚሻለው። ከዛ ብሩኬ ደግሞ በሚያሳድግበት መንገድ ያሳድጋታል። የሱ ልጅ ከሆነች ማለት ነው አለ አይደለ? የእውነት የሱ ልጅ ከሆነች የሱ ልጅ አይደለችም ሲጀምር። ዲኤንኤ እንደ አዲስ ቢሰሩ ነው የኔ ሐሳብ። እንደ አዲስ ዲኤንኤ ቢደረጉ ነው የኔ ሐሳብ። የብሩኬ ልጅ አትመስለኝም ሲጀመር ማለት ነው። እና ሃይሚ ልጁን ተቀበለሽ በኋላ ጉድ እንዳትሆኚ ለራስሽ የምሬን ነው። ለአንቺ አስቤልሽ ነው ሃይሚ። በጣም የዋነሽ፣ በጣም ጥሩ ልጅ ነሽ፣ በጣም አስተዋይ ልጅ ነሽ። ያለሽ አማራጭ ምንድነው? በቃ ብሩኬን በጣም ነው የምትወጂው። እዚህ ጋር አሁን ያየሁት ነገር ብሩኬን በጣም አለ አይደለ እንዴ ከጠበቅኩት በላይ ነው በጣም የምትወጂው። ጭራሽ የሌላ ልጅን ላሳድግ ያልሽ ልጅ ነሽ። እናትየዋ ደግሞ እንዴት እሺ ብላ እንዴት ሰጠች ነው ማለት? እኔ እኮ ግራ ነው የገባኝ። የሆነ ነገር አስባለች እዩናት ምናምን መጀመሪያ ላይ እንደማትፈልግ እኔ ያለው እንዴት ልጄን ላንቺ ሰጥሻለሁ? ማናት ልጇን አሳልፋ የምትሰጠው? እዚሁ እየኖረች እዚሁ ነው የምትኖረው። እንግዲህ እንዴት ነው ልጇን አሳልፋ ለሌላ ሴት የምትሰጠው? ማናት? ምን አይነት ሴት ናት እንደዛ የምትሰጠው? እኔ እዩ የሆነ ነገር አስባለች። ሃይሚ ቢቀርብሽ ይሻላል። የሆነ ያሰበችው ነገር አለ። የምር አንድ ነገር አስባለች እንጂ ዝም ብላ አትሰጥም። ልጇን ዝም ብላ አትሰጥም። መጀመሪያ እንደማትሰጥ ነገር ሆነች። እኔ ያለው እንዴት ልጄን እሰጣለሁ? እኔ ያለው እንዴት ነው ልጄን የምሰጠው? ምናምን አለች እኮ አለ አይደለ? እንደማትፈልግ ነገር ሆነች። መጨረሻ ላይ እንኪ ያለቻት እና የሆነ ነገር ታስቧል። እኔ በሰላም አይመስለኝም። ሃይሚ ይቅርብሽ ነው የምለው። ልጁን ለራሷ መልሽላት። ከዛ ብሩኬ የሚያስፈልገውን ቀለብ ምናምን ይሰጣታል ማለት ነው። የሚያስፈልገውን ቀለብ ምናምን ይሰጣታል። ለልጁ የሚያስፈልገውን ነገር ሁሉ ያሟላል፣ ብሩኬ ያሟላል ማለት ነው። እሷ ልጅቷ ጋር ሆኖ ማለት ነው። አንቺ ጋር እንዴት አምናሽ ልጇን እንዴት ትሰጥሻለች ነው በቃ። የፈለገ ጥሩ ብትሆኚ ሃይሚ የትኛውም እናት አለች አይደለ? በጣም ቸግሯት ካልሆነ በስተቀር ልጇን እንዴት ነው የምትሰጠው? አትሰጥም። ደግሞ እኮ አማራጭ አለ። እሷ ጋር ይዛት ብሩኬ ቀለብ አስቤዛ እንዲችል እኮ ተብሎ ነበር፣ ግን አልፈለገችም። እንደዛም እንዴት ልጇን ሰጠች? ምንድነው ብላችሁ አስቡ እስኪ ተመልካቾች። እናንተ ምን ታስባላችሁ? የኔ ሐሳብ የሆነ ነገር አስባለች። እዩ የሆነ ነገር አስባ እንጂ ዝም ብላ አይመስለኝም። እና የሀገሬ ልጆች እንግዲህ ለቤቱ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጉን እንዳረሱ። ውጪም ያላችሁ ሀገር ውስጥም ያላችሁ እንግዲህ ፈጣሪ ያሰባችሁትን እንዲያሳካላችሁ፣ ውጭ ሀገር ያላችሁም ሰርታችሁ በሰላም ሀገራችሁ መታችሁ እንድትኖሩ ፈጣሪ ያርጋችሁ ነው የምላችሁ። እና እኔ እንደዛ ነው የምለው። እኔ እዩ የሆነ ነገር አስባለች እንጂ ዝም ብላ ልጇን አትሰጥም። ሐሳብ ደግሞ አትቀይሩ። ብሩኬ ለምን ድጋሚ ዲኤንኤ አይሰራም? ድጋሚ ይሰራ በቃ። ይሄ እኮ ሃይሚ እኮ አንድ ማመን ከበዳት። ያንተ ልጅ እንደሆነ አለ አይደለ? ማመን ራሱ ከብዷታል። ግን ያላት አማራጭ ብሩኬ ሃይሚ ስለምትወድክ አንተን በጣም ስለምትወድክ ያላት አማራጭ በቃ እኔ ጋር ይሆናለች። ልጅ እንዴት አሁን ሌላ ሴት ብትሆን ትቀበላለች? የሌላ ልጅ ይዘመተ ሃይሚ መሆኗ ነው። ሃይሚ የዋህነቷ ነው። እና እንዳይጎዳሽ፣ የዋህነትሽ እንዳይጎዳሽ፣ የሆነ ነገር እንዳይደርስብሽ። ቪዲዮ ላይ እንዳያችሁት እንደሆነ ልጅቷን ስትሰጣት እኔ አለ አይደለ እዩ የምትባለዋ የሆነ የሚያሳዝን ነገር ፊት ምናምን እንደዛ ልታስቡ ትችላላችሁ። ግን እንዴት ልጇን አሳልፋ ትሰጣለች? አሁን ደግሞ ብሩኬ አንተ አጥፍታል በጣም። የምሬን ነው። የእውነት ልጅ ከሆነ እኔ ልጅክ አይደለም ብዬ ነው ማምነው 100%። ልጅ እንኳን ከሆነ ማለት ነው አንተ በጣም አጥፍታል። የምር ልክ አይደለም።
አንድ ስህተት ብዙ ነገር ያበላሻል። እሷም ሃይሚ ስለሆነች እንጂ ሌላ ሴት ብትሆን ጥላ ሄዳለች። ጭራሹን ሃይሚ ስለሆነች ነው አብራክ የቆየችው ብሩኬ ስለምትወድቅ ማለት ነው። ስለምትወድቅ ይሄ ሁሉ ነገር ማለት ነው። ይሄን ማወቅ አለብህ። እና ይሄ ነገር አለ አይደል እኔ እያሰጋኝ ነው። ልክ አይመስለኝም። የሆነ ነገር እያጠራጠረኝ ነው። እዩ ዝም ብላ ልጅቷን አሳልፈ አትሰጥም። ብሩኬ ደግሞ ልክ አልሰራም። ያቺ ልጅ አሁን ምን ትንሽ ግራ ገባት እኮ አለ አይደለ ስትመጣ እሷም እኔ ያለው ልጄን እንዴት አንቺ ተወስጃለሽ ምናምን ብላ መጨረሻ ላይ ሰጠቻት። አንተ ብሩኬ ለምን አለ አይደለ የእውነት ያንተ ልጅ ከሆነ ማለት ነው ከእዩ ጋር እንኳን ከሆነ ለምን እንደዚህ ነገር ጀመርክ? ያቺም እኮ ሰው ናት እኮ እኔ እዩን እኮ የወቀስኳት ምናምን አይደለም፣ ግን ሰው ናት፣ እሷም ሰው ናት፣ ትጎዳለች እኮ አለ አይደለ ከሷ ልጅ ወልዶ ምናምን ልጇ ተወስዶባት ምናምን እዛ ሰጣቸው ምናምን ለእሷም ጥሩ አይደለም፣ ለእዩ ራሱ ማለት ነው። እኔ ሳስበው ማለት የእውነት ከሆነ ነው የምላችሁ ልጅ የእውነት የእዩና የብሩኬ ከሆነ እዩ እዚህ ጋርም እኮ የራሷ የሆነ ህይወት አላት እኮ አለ አይደለ እንደዛም ከባድ ነው። የማይሆን ነገር ነው የሰራው ብሩኬ የምር እንደዛ ከሆነ እንደዛ ግን ካልሆነ የብሩኬ ልጅ ካልሆነ ልንገራችሁ የብሩኬ ልጅ ካልሆነ የእዩ ልጅም ካልሆነ ልጅቷ የሆነ ነገር እያሴረች ነው፣ የሆነ ነገር ልታረጋቸው አስባ ነው፣ ወይም ደግሞ ልታለያያቸው አስባ የሆነ ትልቅ ነገር ልትሰራ አስባለች እናንተ ላይ ማለት ነው። የምር የሷ ልጅ ካልሆነ የሆነ ነገር ልታረጋችሁ ነው ያሰበችው ማለት ነው። እኔ እንደዛ ነው በሐሳቤ ማለት ነው። የእዩ ልጅ ከሆነች የብሩኬ ልጅ ከሆነች እሰየው። ያቺም የሆነ የራሷ እንትን ነገር አለ እኮ ጉዳት አላት፣ እሷም ሰው ናት እኮ። ግን እኔ ሳስበው ልጅቷ የብሩኬ አይደለችም። እቺ ልጅ የፈለገ ቢሆን ልጇን አሳልፋ አትሰጥም። ለምን ብትሉ ለሌላ ሴት አትሰጥም። ለአባቷ ብትሰጥ እንኳን እሷ እያለች እንዴት ነው ልጅቷን እንግዲህ የወለደቻት ልጅ ለሌላ ሰው የምትሰጠው? ይሄ ማሰብ ማገናዘብ አለባችሁ ተመልካቾቼ። እናንተ ምን ትላላችሁ? እስኪ እናንተ ሐሳብ ምንድነው? እስኪ ምን ትላላችሁ? ብትሰጣት ብትቀበላት ይሻል ነበር ሃይሚ ባትቀበላት? እኔ ባትቀበላት ይሻላል። እንደኔ ሐሳብ ባትቀበላት ሃይሚ ባትቀበላት ነው የሚሻለው። አለ አይደል ልጅቷ እዩ ጋር ትቀመጥና ራሷ እናትየዋ ጋር ትቀመጣለች። በደንብ ይጣራል። ዲኤንኤ የማን ልጅ እንደሆነ በደንብ ይጣራል። 100% ሲረጋገጥ በደንብ ልጅቷ ጋር ትቀመጣለች። እዛው እናትየዋ ጋር ልጅቷ እናትየዋ ጋር ትሆናለች። ብሩኬ አስፔዛ ይችላል፣ እየሄደ አስፔዛ ይችላል ማለት ነው እንጂ ሃይሚ እዚህ ጋር ምን አገብቷት ነው የሌላ ልጅ ተቀበላ የምታሳድገው? ገና የራሷ ልጅ ሳትወልድ የሌላ ልጅ ተቀበላ የምታሳድገው እዚህ ጋር ምን አገብቷት ነው? አንደኛ የራሷ ሌላ ችግር ነው እኮ እዚህ ላይ ያለባት ጭንቅላቷ ላይ ብሩኬ ብሎ ሌላ ልጅ አመጣባት እዚህ ላይ። ድጋሚ እሱን ልጅ እንዴት ነው የምታሳድገው? እንዴት ያስችላታል? ሃይሚ እንዴት ያስችላታል? ያቺ ደግሞ እንዴት ልጅቷን አሳልፋ ሰጠቻት? ምንድነው? እኔ ግራ ነው የገባኝ። እኔ ግራ ነው የገባኝ። ህፃን ልጅ እንዴት እናትየዋ ጡት ምጠባ ህፃን ትንሽዬ ልጅ እንዴት ነው እናትየዋ ለዛች ለምትሰጣት? እኔ አላመንኩበትም። እዚህ ጋር የሆነ ችግር አለ እንጂ ዝም ብሎ በሰላም ልጅቷን የምትሰጣት አይመስለኝም። እኔ ምን አይነት እንዴት ልጅቷን እንዴት አሳልፋ ትሰጣለች? የፈለገ ቢሆን እኔ ግን ብሩኬ በጣም ታዘብኩ። እኔ እንደዚህ አይነት ሰው አትመስለኝም ነበር ብሩክ። እኔ እንደዚህ አይነት ሰው እንደማቀን እንደዚህ አትመስለኝም። እንደዚህ አይነት ሰው እንደዚህ ማይሆን ስራ ትሰራለህ አንተ። ይሄ እኮ በጣም አለ አይደለ ብልግና ነገር ነው፣ ማይሆን ነገር። ሃይሚ በመሆኗ ነው ይሄ ሁሉ ነገር አለ አይደል? ሃይሚ በመሆኗ ተርፋል እንጂ ሌላ ሴት ብትሆን አሽቀንጥራ ጥላ ሄዳ ነበር፣ አትለማመጥም ነበር። የሃይሚ ደግነት እንደ ሃይሚ አይነት ሰው አታገኝም ራሱ ማለት ነው። የምር ሃይሚ በጣም ጥሩ ልጅ፣ በጣም አስተዋይ፣ በጣም አሪፍ ልጅ ስለሆነች እንጂ እንደዚህ አንተ ያረከው ነገር ልክ አይደለም። የምር ልክ አይደለም። የምትሰራው ነገር በሙሉ ልክ አይደለም እንዴ! ኧረ በጣም ሃይሚ ግን የምር እኔ በጣም የምር የዋህነትሽን ወደድኩሽ። በአካል አውቃታለሁ ሃይሚ የእውነት የዋህ ናት። በአካል ራሱ ዝምተኛ አታወራም፣ በጣም የዋህ ናት። እንግዲህ
የሰፈሬ ልጅ ናት አለ አይደለ? በጣም የዋናት ሃይሚ፣ በጣም ጸባይኛ፣ በጣም የዋናት እና ብሩኬ ለሃይሚ እንደዚህ አይገባትም። አንተ ሃይሚን ተወዳታለህ፣ ግን ብትወዳት እንደዚህ ልጅ ይዘህ መምጣት አልነበረብህም። ልጁ ደግሞ ያንተ እንኳን መሆኑን ወዲያውን ትቀበላለህ እንዴ? ያንተ ባይሆንስ በምን እርግጠኛ ሆንክ? እኔ እኮ እሱ ነገር ነው የገረመኝ። ለሃይሚ እኮ ማረጋጋት ነበረብህ አለ አይደለ? ልጁ የኔ አይደለም፣ እኔ እርግጠኛ አይደለሁም፣ እስኪ ድጋሚ ይደረግ ዲኤንኤ እንደገና ይሰራ ማለት ስትችል ወዲያውን ተቀበልክ። ሃይሚ ምን ለማድረግ ነው? ሃይሚ እኮ የዛ ሰዓት ራሱ ፌንት የነቀለችው በድንጋጤ ነው። ሌላ ነገር ቢሆንስ? ከዛ የከፋ ነገር ቢገጥማትስ? እንዴት ነው የምታስበው? ብሩኬ እያስተዋልክ እንግዲህ እያስተዋላችሁ በእናታችሁ ተመልካቾች፣ እንግዲህ የዛሬው ቪዲዮ ይመስል ነበር። እንግዲህ ለቤቱ አዲስ ከሆናችሁ ላይክ ማድረጋችሁን እንዳረሱ፣ ሰብስክራይብም የራሳችሁን አስተያየት መግለጽ ትችላላችሁ። ኮሜንት ላይ ሁላችሁም ደስ ያላችሁን አስተያየት መስጠት ትችላላችሁ። ሁላችሁንም እወዳችኋለሁ። አገር ውስጥም ውጭም ያላችሁ ሰው የተባላችሁ በሙሉ ሁላችሁንም እወዳችኋለሁ። ቻው ቻው። በቀጣይ በአሪፍ ቪዲዮ በአዝናኝ ቪዲዮ እንገናኛለን።